ሰው ካለ ካየው በቃ ዝም ብሎ አርፎ ጸጥ ብሎ ነው የሚሄደው፣ አይነካትም። ወደ ጀርባ ዙሮ ግን ሰው ከሌለ ይመታታል። ወንድ ልጅ የዚህን ያክል ለክብር ይጨነቃል። ገብቷችኋል? ትዳር ሲፈልግ እንዲህ አይነት ቦታ ላይ አይመጣም። ትክክለኛ ትዳር ሲፈልግ ወንድ ልጅን ተመልከቱ። ዘልዛላ ወንድ ልጅ፣ ይሄ በዝሙት በኸምር የሚጨማለቅ ወንድ ልጅ የምታገባት ምን አይነት ሴት ነው ህልምህ ቢባል ስርዓት ያላት ከወንድ ማትንዘላዘል ጥብቅ የሆነ ሴት ነው የሚለው። ዘልዛላ የሆነ ወንድ ማን ነው? ጫት ቃሚውን ብትጠይቁትኝ ምንድን ነው የሚላችሁ? አላህን የምትፈራውን ነው የሚለው። እሱ እኮ የቃመ እኮ ነው። ወንድ ልጅ የፈለገ ዘልዛላ ቢሆን ለትዳር የሚመኛት ግን ስርዓት ያላትን ሴት ነው የሚመኛት ማለት ነው። የፈለገ ዘልዛላ ሰከራም በዝሙት ወደዚያ የሚጨማለቅ የፈለገ ይሆን ማለት ነው። ላኪን አኺር ሸይ ትዳር ላይ የሚፈልጋት ግን ስትር የሆነችን ቁጥብ የሆነችን ነው። ያችን እንደፈለገ ሲጫወትባት የከረማትን ሴት አያገባትም። እንደውም አንድ ታሪክ ልንገራችሁ። አንድ የሆነ ሰውዬ የሆነችን ልጅ ቁርአን ሐፊዝ ናት ልጅይቱ፣ ሐዲስ የሚሐፈዘች ናትኝ። ያው ቅሷ በማውራት ገባባትና ልጅቱም ያው በሯን ከፈተች። በቃ ለዚህ ነቢያቶችን ቅሷ ምናምን ሲያወራት خلاص ሷሊህ መሰላትና መጨረሻ ላይ ያው በሆነ አጋጣሚ ብቻ አመቻችቶ አገኛትና የፈለገውን ተጠቀመ። በኋላ መጨረሻ ላይ ልጅ አረገዘች ልጅ። ከዚያ ደወለችና ያላ እባክህ ያኔ ሰትረኝ ሽማግሌዎችን ላክና ኒካህ ሰርልኝ አለችው። አርግዛለች ልጅቷ። እሱ ደግሞ ምንድነው የመለሰላትኝ? እኔ ከማንም እንትን ጋር የምትጋደም ሴት ነው እንደማገባው አልፈልግሽም ነው አላትኝ። ስልኩን ነው ከጆሮ የዘጋባት። ወንድማት የዚህን ያክል ነው። እንደፈለገው ወድሻለሁ እንደፈለግኩ የሚጫወትብሽ ሊያገባሽ አይደለም፣ ጭራሽ አያገባሽም። እንዳትጠብቂው እንደ ነው ወንድ እንደዚህ ናሲያ ቤት እዚያ ቤት እየመጣ ትዳር የሚፈልገው ሰው ትዳር ፈልጎ አይደለም። ወይ ኢትዮጵያ ሆኖ ኑሮ ክብሩትን ወደ አረብ ሀገር እንዲወስጂው ነው፣ ወይንም የገዛሽው ቦታ ይኖራል፣ ወይ ያስቀመጥሽው 200 ሺህ ብር 300 ሺህ ብር ይኖራል፣ እሱ እንዲሰጪ ነው በቃ። ሌላ ነገር የለው እንጂ ትዳር ሲፈልግ አስለን ወንድ ልጅ ለትዳር ሲጠይቅሽ ምን ብር አለሽ ምን ያካልሽ ከእሱ ሌባ ነው ባል አይደለም። ወንድ ልጅ ስለገዛሽው ቦታ ባንክ ቤት ስላለሽ ብር እጅሽ ላይ ስላለው ብር ከጠየቀሽ ይሄ ባል ሳይሆን ሌባ ነው። ወንድ ልጅ ክብሩ የመጀመሪያው ወንድ ልጅ መለኪያው ከሴት ልጅ አስተዳድራለሁ እኔ ብቃት አለኝ ብሎ ሚስቱን በቤቱ አድርጎ ሲያስተዳድር ነው። ይህ ነው የወንድ ልጅ መለኪያው። አስለን ወንድ ልጅ ሴት ልጅ ብር የተቀበለ ጊዜ እሱ خلاص ካሉት በታች ከሞቱት በላይ ነው። በቃ የወንድነት ክብሩን ያጣል። ወንድ ልጅ አስለን ክብር አለው፣ ለክብሩ ይጨነቃል። እንዲህ አይነት ቦታ አልከሰከስም። ገብተህ ያኔ እንደዚህ ማለት ኖርማል ይባል ለወዴት ይሆነኛል የሚባል ነገር ነው እንጂ እኮ አላገባሁም ገና። ግን እንጋባ ብሎ ነበር። እንጋባ ስለኝ ሆነ እስር ቤት ነው የቆጠርኩት። የፓርታሙ የማን ክፍል ለመከራየት ብዙ ብር ነው የሚከፈለው። የሆነ የመታሰስ ቅርንጫፍ የከፈቱ ነው። ያን ቅርንጫፍ በነፃ አይደለም። አንቺ በምትሰጪው ኮሚሽን ነው ያገባል። ይሄ የሚለው ሰው በሚያገኘው በነፃ አይደለም የሚሰሩት። ላይ በላይ ቁጭ ብሎ ጊዜያቸውን የሚያሳልፉት ወዲያው አይደለም፣ ብር ስለሚያገኙ ነው ከእናንተ ማለት ነው። እናንተ መጋባት እንዲያተጋቡ የምር እንዲያትጋቡ እንዲያማቸዋል በማምሳት እንዲያትጋቡ ከተጋባቸው ያው እስር ቤት ምንም እንደዚህ መጫወት ነገራችሁ። ራሳችሁ ትዳር አሜሪካን ከሆነ ችግር የለም አውሮፓ የሆነ ይላሉ። አያፍሩም። እንደገና ሀቂቃ ትዳር ነው የፈለገው ወይስ ወደ አውሮፓ ወደ አሜሪካን ወደ አረብ ሀገር እንዲወስዱ ነው የፈለገው? እንደዚያ ከሆነ ለምን ወደ አውሮፓ ወሰድ ብሎ ማስታወቂያ ይሰራም? ሀቂቃ ወላሂ እኔ በጣም ነው የሚያሳዝነኝ ማለት ነው። መስፈርትህ ምንድን ነው ሲባል እኔ ያኔ አላህን የምትፈራ እነዚህ የቀራች ምናምን ይላል ብዬ ነው የምጠብቀው። አረብ ሀገር ያለኝ ወይም አውሮፓ ሀገር ያለኝ ይላል። እኔ ፍር እላለሁ የመጨረሻ ያ አኺ መስፈርት ሲነገር እኮ ቁርአን የቀራች አላህን የምትፈራ አምስት አውቃት በትክክል የምትሰግድ እንደዚያ ነው የምጠብቀው። እሱ ግን ሮጦ የሀይሪን ጉዳይ አይነሳም። በቃ አውሮፓ የምንኖር እድሜዋ ከዚህ እስከዚህ ጸጉር ያላት አላሁ ሙስተዓን። እና ወንድሞች አላርዝም፣ ለወንድሞች ምድል መሳለብ ባረከላሁ ፊኩም። እባካችሁ እኔ ወላሂ በጣም ያሳዝነኛል። ልጠነቀቅ የሚገባ ጉዳይ ነው። እና ወንድሞችም ቀጥሉበት። ኢንጂነር ማታ ከሆነ አቡበቱላህም አለ አብዱላህ ሙራድም ቀጥሉበት። ባረከላሁ ፊኩም። ጀዛከላህ ባረከላሁ ፊክ። ኢንሻአላህ ሼክ አብዱራህማን ቀጥል ሀቢብ። ምናልባት ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምናልባት ኡስታዝ እስቲ አያይዛችሁ ከዚህም ጋር አያይዛችሁ አንድ ነጥቦችን ብታነሱ ምናልባት በአሁኑ ሰዓት ይሄ ፖይንት ያልጠራ ነገር ነው። ያልጠራ ነገር ከመሆኑም ጋር ያው ያን ነገር እናጠራለን በሚል ያው አንዳንድ እህቶችን ቤት
ያንን ልጅ ጠርተው ውይይት እያደረጉለት ያው ጥያቄዎች እያቀረቡለት ነው። ከመሆኑም ጋር ደግሞ አንዳንድ ታዋቂ ሊባሉ የሚችሉ እንደነ መንሱር የመሰሉ ሰዎች እዛ ቦታ ላይ በመገኘት ያው ያንን አፕሪሼት የማድረግ ነገር አለ ባይዞ ያን አህሉም ካለመሆን ጋር ማለት ነው። ነገር ግን እኔ አሁን እዚህ ጋር አያይዛችሁ እንድታነሱት የፈለኩት ፖይንት ምንድን ነው? አንዳንድ ወንድሞች ከኛው ጋር ያሉ ወንድሞች ጋር እኔ በአካልም እዛም ቤት ገብቼ እንትን ያልኩበት አጋጣሚ አለ። ምንድን ነው ያለው እየተደረገ ያለው ስለ ትዳር አስፈላጊነት እያነሱ ያሉበት ሁኔታ አለ አሁን ላይ ማለት ነው። እና ከጊዜው አኳያ አሁን ካለው ነገር አንጻር እነዚህ ወንድሞች ይህንን ሂደት የሚደግፉ አይደሉም። አሁን እየተደረገ ያለው ይሄ የዘውጅና ሂደትን የሚደግፉ ወንድሞች አይደሉም። ከመሆኑም ጋር ግን ዝም ብለው ያው አንዳንዴ በእንትንም ሀሳብ አለ አይደል? ይህን ሀሳብ አቅርበው ስለ ትዳር አስፈላጊነት አንዳንድ ፖይንቶችን እያነሱ ይወያያሉ። በሚወያዩ ሰዓት ከስር ደግሞ አንዳንድ እህቶች በመምጣት ዳሩን ምናምን አይነት ጥያቄ ኮሜንትም ላይ ራሱ እንትን የታየበት ሁኔታ አለ በተደጋጋሚ ማለት ነው። እና እነዚህ ይሄ ነገር አሁን በዚህ ፖይንት ላይ በዚህ መልኩ ማውራት ከጊዜው አኳያ እንዴት ነው የሚሄድ ነው ወይ ከላይ ርዕስ ጽፎ ያንን የማይመለከት ከዛ ጋር የተያያዘነት እንዳልሆነ ያንን ሂደት ደግሞ የዘውጁን ሂደት አግባብነት የሌለው እንደሆነ ማሳያ ጽሁፍ ከላይ ባልተጻፈበት ሁኔታ ዝም ብሎ በኖርማል በድፍኑ ብቻ ይህን ስለ ትዳር አስፈላጊነት ማውራት ከጊዜው አኳያ እንዴት ነው ሰዎችንም ያኛው እንትን ተገቢ ነው የሚል ምልክት ማስተላለፍ አይሆንም ወይ? እና ይህን አያይዛችሁ ብታዩት ለማለት ነው። አፉን ሰላም አለይኩም። ዋሌኩም ሰላም ጀዛከላህ። ቆንጆ ነጥብ ነው ያነሳ። ይሄ በጣም በነገራችን ላይ ጥንቃቄ እንድታደርጉ ነው። ሴቶችም ወንዶችም እንደዚሁ ሁላችንም ጥንቃቄ እናደርግ። ይህ በጣም የሚበረታታ ነገር አይደለም እና ይህን እዚህ ላይ የሚሳተፉ ሰዎች ደጋግመው ሲያነሱት የሰማሁት ቁርአን አያ አለ። ሀታ ባሪያዎችን ቢሆኑ ዳሩ የሚል አለ። ታዲያ ባሪያዎችንም ቢሆን ዳሩ፣ በእጃቸው ያለን ባሪያ ዳሩ አለ እንጂ አላህ ሱብሓነሁ ወተዓላ ማንንም ዱርዬ ምን ይሁን ምን የማይታወቅ እየሰበሰባችሁ ዝም ብላችሁ እንትን አሉ እንዲ አለ አላህ። በፍጹም አላለም። ሪስክ ወስዶ አንድ ሰው እንዴ አንድን ሰው እኮ ከአንድ ሰው ጋር ስናገናኝ ሪስክ አለው። ወላሂ በጣም ሪስክ አለው እኮ። አንዳንዱ ሲረግማችሁ እንደሚኖር ታውቃላችሁ ስላገናኛችሁት። ምን በምን እድሌ ነው በምን ነው ብሎ ሲራገም ይውላል። እንደው ምን ሆኜ ነው እንደው ሲያመሰግን እንደሚኖር ሁላ ምን ለማለት ፈልጌ ነው። ይህ ገንዘብ የመበላት ምናምኑ እሱ እንዳለ ሆነው የሆነ ዲንን በቃ የሆነ የሚሸረሽር አካሄድ ነው። በጣም ዲንን የሚሸረሽር አካሄድ ነው። ይሄ ነገር ተለመደን በል እስኪ ምሳሌ ልስጣችሁ። ተለመደ በቃ እንደዚህ። ከዛ ምን ሊሆን ነው ማለት ነው? ሁሌ በቃ ሚዲያ ላይ እንደ እንትን ማለት ነው። አሁን እነሱ የሰለጠነ ምናምን እንትን መስሏቸው ነው በሰለጠነ አካሄድ ምናምን ብለው ላ አይደለም። ወንድ ልጅ ቤት ሲመጣ ነው ለሴቷም ክብር። ከዚህ ተናግሬያለሁ። እናንተ ሳሊሖች ከሆናችሁ እናንተ ጥብቆች ከሆናችሁ አንኳኩ ይመጣል። ከአነሁ ሪዝቅ ነው። ትዳር እኮ ሪዝቅ ራሱ ፈልጎ ይመጣል እንጂ በዚህ አይነት መንገድ እንትን እያሉ ይሄ አደባባይ ወጣ ሴት ልጅ ዳሩኝ ብላ ስንት ዓመትሽ ነው? ወላሂ አይብ እኮ ስንት ዓመትሽ ነው? ይሄ እንደዚህ ምንድነው መስፈርትሽ? እንደዚህ የፈለገ ትዳር ቢያጣ አንድ ሰው ሶሻል ሚዲያ ላይ አንቺ ምን ትዳራተሽ ሶሻል ሚዲያ ስትነጫሉ ያስኩሽ ይሽ ይችላሉ እኮ ሚይዝሽ የሚያነሳሻተሽ ሶሻል ሚዲያ ላይ ወጥተሽ እንደው ፈልጉልኝ ባል ስትያር እንዲያገኘውሽ ብሎ እኮ ዝቅ ሊያደርግሽ ይችላል። እና ይሄ ፍጹም ተገቢ ያልሆነ ነገር፣ እንደዚህ ነገር መለመድ የለበትም። ይሄን ኢንካር ማድረግ አለብን። ሀይቃ ነው የምላችሁ ወላሂ። ይሄ በር ከውስጥ ይበላል ምናምን የምትሉ የሚባለው ይሄ በጣም ያሳፍራል። መጣሽ እኔ በጣም የሚገርመኝ ነገር ልንገራችሁ። ሷሊሕ ነኝ አለ። መቼስ እኔ ፋጅር ነኝ አይል አንድ ሰው አይደል? እኔ አመፀኛ ነኝ፣ እኔ ወንጀለኛ ነኝ፣ እኔ እንትን አይል። ኧረ እኔ ጥሩ ባህሪን ያለኝ ሷሊሕ ነኝ፣ በጣም ኢማን አለኝ፣ እሰግዳለሁ፣ ጾማለሁ ይላል። ጠይብ ተጋባሽ፣ ኒካህ ሰሩ ተባል፣ ተገናኙ፣ ኒካህ ታሰሩ። ያ ሰውዬ እንደነበረው ባይሆንስ? አንድ ሁለተኛ የዚችን ሴትዬ ገንዘብ ይዞ ቢጠፋ ማን ነው ተጠያቂ?
እና ጥንቃቄ እናድርግ። ከእንደዚህ አይነት ነገር እንራቅ። ይሄ እናዳድራለን ምናምን የሚሉ ሰዎች እናንተ እንደዛ ነው ያገባችሁት በላቸው። እነሱ እንደዛ ነው ያገቡት እንዴ? በሚዲያ ተገናኝተው ነው በሚዲያ። ይህ ፍጹም ይሄ ከባድ የሆነ አካሄድ ነው፣ ኸጢር ነው። እነ ኡስታዝ ዋሂድ ቅድም አሕመድ የተናገረው አለ፣ እኔ አድምጬዋለሁ። ቅድምም እንደው ጠቀም ማድረጊያቸው ነበር። 200 ሺህ ብር አስቡት። ይመጣል በቃ ይዱርዬ ይጎርፋል። ሲመጣ ሷሊህ መስሎ ፕሮፋይል ቀይሮ ምናምን በቃ ይመጣል። አዎ ትዳር ፈልጌ ነው ይላል። ምን አይነት ሴት ነው የምትፈልገው? አይ ማሻአላህ እኔ ማን ብቻ ይኖራት፣ እኔ ሌላ ችግር የለም። አረብ ሀገር ትሆን፣ አረብ ሀገር ሸርጥ ነው። እስኪ እንደው ዘዊጁና ከተከፈተ ማለት ነው። አይ ከኢትዮጵያ ነው የምፈልገው ያለ ሰምታችሁ ታውቃላችሁ? አህመድ ሰምታችኋል? ከኢትዮጵያ ያለች ነው የምፈልገው፣ ሀገር ቤት ያለች ስላል ከኢትዮጵያ ሀገር ቤት ያለ አኺ ሙራድ ሱብሓነላህ። ዛሬ ራሱ ቪዲዮ ሰራበታለሁ ብዬ ካሰብኩትኝ ላነሳት የነበረችን ጥያቄ አነሳህብኝ። ተው እንጂ ወላሂ አስቢያኔ በጣም ይገርመኝ። ነግሬሃለሁ እኮ መስፈርት ሲባል ዱባይ የምትኖር አውሮፓ የምትኖር ነው የሚሉት እኮ አልኩት እኮ። ለዚህ እኮ ነው መስፈርት ምንድን ነው ሲባል ሩጦ የሚለው ምንድን ነው? አውሮፓ አረብ ሀገር የምኖር ነው የሚለው። በቃ ለምን እነሱ መሄድ ነው የሚፈልጉት? ኢትዮጵያ ማምን ኢትዮጵያ ሴት ጠፍቷል እንደዚህ እነዚህ ነች ከቤት ማትወጣ እነዚህ ብሎ ሸርጥ ያስቀመጠ ትልኩልኝ ያላችሁ ካላችሁ። ሼህ ኸድር አህለን ሀቢቢ ተፈበል ኢንሻአላህ። ሰላም አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። አይ ዘውጁና በጣም መቼም ሁላችሁንም እዚህ ያሉ ወንድሞች ተናግረውታል። ግን እንደው በጣም የሚገርመው ነገር እንደው እዛ ጋ መቼም አጀንዳ ሲጠፋ ነው ብዬ ነው መገመተው። ነው የሁላ ደረጃ የተደረሰው። በፊት የተለያየ አጀንዳዎች እየመጡ ህዝቦችን በመሰብሰብ ፎሎና ይሄ የዩቲዩብ ነጋዴዎች አጀንዳ ፈለጉ። ምክንያቱም አጀንዳ ሲያጡ ነው ይሄንን የሚያራገቡት። በተለይ ዩቲዩብ ላይ የዩቲዩብ ጡረተኛ የሆኑ ሰዎችን አይተናል። ምክንያቱም ምንድን ነው በፊት አሁን ቁርአን ቀደደች አጀንዳ ነው፣ በቃ እንደዚህ አጀንዳ ነው የሚፈለገው እና ሰዎችን ለመመዝበዝ አጀንዳ ነው የሚፈለገው። በዛ ላይ ደግሞ ምንድን ነው በሌላ ነገር ላይ አንድ የሚሆኑ ሰዎች ለምሳሌ በሱና ኡስታዞች ላይ አንድ የሚሆኑ ሰዎች ለምን ተናገረን ለምን እንዲያለን ብለው አንድ የሚሆኑ ሰዎች ልክ እንደዚህ በእንደዚህ አይነት ሰዓት ላይ የተበተኑበት ሁኔታ ነው ያየ ነው። 2 ሰዎች 3 ሰዎችም የተለያዩ ሰዎች ማለት ነው። እና በጣም የሚገርም ነው ያየሁት ነገር። ማለትም እኔ ያው በቅርብ ማውቃቸው ነበር እነዚህ አሁን ዛሬ አጀንዳውን የሚያራግቡ ሰዎች በቅርብ ስለማውቃቸው አንድ የሚሆኑበትን በኋላ ደግሞ የተበተኑበት ሁኔታ ነው ያለውና በ2 ሰዎች አማካኝነት እዚህና እዚያ አትምጣ እዛ ግባ እዚህ ግባ ልክ እቺ ምንድነው ይሄ ልክ የሌላ ኑር ሰቦ ጊዜ የተደረገው አይነት ነው። ምክንያቱም እዛ ገብተው ኮሚቴዎቹ እንትን ሰጡ፣ ማብራሪያ ሰጡ። እዚህ ጋር ካልመጡ ደግሞ እኛ ጋር መጥተው ካልሰጡ የሚል ነገር ነበር። አሁን ያየሁት 2ቱንም ሰዎች በ2 ስልክ ስከታተል ነበር እኔ። ይገርማችኋል። እና ምን ልላችሁ ፈልጌ ነው አሁን በአጠቃላይ ይሄ ነገር ወላሂ በጣም ሁሉም ሰው በጣም እነ ወሂድም ሁሉም እነ ኡስታዝ ተጠቅላላ የመጀመሪያው እንደውም ፈርቀዳጅ ሆነ አቡ አብደላ ነው አላህ ይጠብቀውና አቡ አብደላ በዚህ ነገር ተናግሮ በቃ አብቅቷል፣ ቪዲዮ ሰራ። ምክንያቱም ይሄ ነገር አግባብ አይደለም። ከዚህ በፊት ደግሞ ሩቃ እናደርጋለን ብለው እንደዚህ ቲክቶክ ፕላትፎርም ላይ የመጡ ሰዎችም ነበሩ። እነሱም አሁን የሉም፣ የቀልብ ዶክተር ነው ምናምን የሚባሉ ተመቱ። አሁን ደግሞ አጀንዳ ተፈልጎ እነዚህ 2 ሰዎች የሚያራግቡበት ሁኔታ ትልቁን ነገር ፎሎ ስብሰባ ነው። ምክንያቱም ያ ደግሞ እነሱን ሊያሳድጋቸው ፎሎ ሰብስበው ትልቅ ደረጃ ላይ ከደረሱ በኋላ አሁን ተይ ብትባል ራሱ የምትተው ነገር አለችም ልጅቷ እንደሆነ እንደ አዲስ ይጀምራሉ ብላ ነው ትልልቅ ቲክቶከሮችንም በማስገባት እነ መንሱርን ይሄ ነገር እንደሚደግፉት እሱም ሚስት ስለሌለው ነው እርግጠኛ ነኝ ማለት ነው። ያው ከዚሁ ከቲክቶክ ፕላትፎርም ነበር ያገባው፣ አልተሳካለትም። እንደገና ደግሞ በዚህ ነገር ደግሞ የሌሎችን ሰዎችን ጨምሮ መቀስቀስ ይፈልጋል ለማለት ነው። የእድሜው ጉዳይ እንደውም አንድ እድሜ ስትጠየቅ እርግጠኛ ነኝ ከነቫቱ ነው ያለ ቫቱ ላይ ያለ ይሄን ካልሰማችሁት በቫት ነው ያለው። ምንድን ነው ልጅቷ 23 ነኝ ስትል ከነቫቱ ነው ያለ ቫት ነው ያለው። 15% ቀንሰሽ ነው ወይ ለማለት ነው ወይ ጨምረሽ ነው ለማለት ነው። እና በጣም ያሳቀኝ እሱ ነው። ከውጭ ደግሞ ያላችሁት አንድም ሰው ከሀገር ውስጥ ያላችሁት አንድም ሰው ከሀገር ውስጥ ያለ የለም እስካሁን ድረስ።
እዚህ ቅሞ ጨርሶ ጥርሱን የጨረሰ ወይ ደግሞ እዚህ የተለያዩ ሴቶችን ሲያተራምስ የነበረ አሁን ልክ የሊቢያ መንገድ እንደተከፈተለት ይሄ ዘውጁን የተከፈተለት ይመስላል። ፏ ብሎ በፊሊተር ገብቶ የምፈልገው ይችን ሴት ነች ምናምን እያለ ያው ሴቶችን በተለይ ቅድም አህመድም ጠቅሶታል የአረብ ሀገር ሴቶች እንደገና ደግሞ ውጭ ያሉትን ሴቶች እስኪ ወንድ ከሆነ ቡርኪና ፋሶ ማላዊ ምናምን አይልም ምንም የሌለበት ወንድ ከሆነ ለዛ ቡርኪና ከየት ነው የምፈልገው ከቡርኪና ፋሶ ከማላዊ ምናምን ይበል ከዚህ ከኛ ያልተሻሉ ሀገሮች እስቲ ይበል ወንድ በጣም ወላሂ በጣም ነው የሚያስቀውና ያው ሙስሊሙ ማህበረሰብ ከዚህ ነገር ሊጠነቀቅ ይገባል። በተለይ እህቶቻችን ብር ማምጡ እየተባለ እንደገና ራቆትም እየተለቀቀ አሁን ከተገናኙ ሰዎች እኮ ራቆትሽን ነው የምለቀው ብር አምጪ ምናምን እየተባሉ ነው በአሁኑ ሰዓት ማለት ነው። እዛ ቲክቶክ ፕላትፎርም ላይ ተገናኝተው እዚህ ዘውጁን ያገናኝተዋቸው ፎቶ ልካለት ያው አምኖንስ ሊያገባኝ ነው የትዳሩ ፍላጎት አለ ራቆቷን ሁላ ልካለት አሁን ይሄን ራቆቱን ልለቀው ነው ብር ካላመጣሽ የሚል ማስፈራሪያ ዱርዬ መሆናቸውን እንኳን በዚህ ታውቃለህ። እዚሁ ላይ መጥተው የጠየቁት ዘውጁን ላይ መጥተው የጠየቁት ሰዎች ዱርዬ መሆናቸውን በዚህ ታውቃለህ። ምክንያቱም ገንዘብ ማግኛ ዘዴ ነው እንጂ ይፈልጉት ትክክለኛ ትዳር ፈልገው አይደለም። እና እስካሁን ድረስ በዘውጁና ተጋብተናል ጥሩ ትዳር እየመሰረትን ነው ቤታችን የሞቀ ያፈራ ትውልድ እያፈራ የሚል እስቲ አንድ ሰው ይቅረብ። እስቲ አንድ ሰው በቃ በዘውጁና ተጋብተናል መጀመሪያ እኔ ገብቼ አንተ በኮሚሽን ነው የምትሰራው ወይ ዝም ብለህ ነው ስለው ለአላህ ብዬ ነው አለኝ። አንተማ ለአላህ ብለህ በታሪክ አሰራም አልኩት። ለታሪክ 24 ሰዓት እዚህ ቁጭ ብለህ ለአላህ የምትሰራ ከሆነ በጣም ይገርመኛል። አይደለም ስለው አስወርደው ብሎ ነው ያስወረደኝ። የዛሬ ምናምን ገና ሲጀምር ማለት ነው። እና እንደዚህ እየገባን እንደዚህ አይነት ሰዎች ስንናገር የተለያዩ ሰዎች ደግሞ እንደዚህ ትዳር የሚፈልጉ ሰዎች አንተ ምን አገባህ አንተ ትዳር ወይ ይዘህ ስለሆነ ነው ወይ እኛ ትዳር እንፈልጋለን እኛን ይዘውጀን የሚሉ የተለያዩ ሴቶች ከስር ሲጽፉ ስለነበረ ይሄም ነገር እንታደብ ነው ብለው ጀዛኩሙላህ ኸይረን አመሰግናችኋለሁ ወዳችኋለሁ። ቀጥሉ የልቻችሁ ጀዛከላህ ኸይረን ባረከላሁ ፊክ። ይሄንን ዛሬ ኢንሻአላህ ትንሽ እንሂድበት ብዬ ነው። እሺ ዘውጁና እያሉ የእህቶቻችንን ገንዘብ ክብር ለተለያየ ነገር እያናጉ ያሉ ሰዎች ኢንሻአላህ ትንሽ ዛሬ እንዘይራቸው ብዬ ነው። ቀጥል ኢንጂነር ሀቢብ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. جزاكم الله خير يا ሁላችሁም መልካም ግንዛቤ ነው የሰጣችሁት። ምንም የማያውቁ እህቶቻችንን በእነዚህ አይነት መልኩ ብዙ ሰዎች ያጭበረብሯቸዋል። እዛም ያው ምንዳችን ከአላህ ነው ጀነት ነው ምናምን ነገር ብለው በኋላ የወጣውን ነገር ሁሉም አይታቸዋል። ነገር ግን ቡኻሪ 50:90 ላይ እና ሙስሊም 1466 ላይ ያለውን ሐዲስ ደግሞ ምን አለ መሰላችሁ? ለምሳሌ እናንተ የምታውቁትን ነገር አዕዋሙ ኮሜንት ድምፅ የለም ኢንጂነር ድምፅ ተቋርጧል። ስልክ ገባብህ? የለሁም። አሁን አለክ። እናንተ ኡስታዞቻችን የምታውቁትን ነገር ኮሜንት ላይ ያለው ኦዲየንሱም በእናንተ ሊቭል አይደለም አንደርስታንዳችን እኛ በእናንተ ሊቭል አይደለም። ምክንያቱም አሁን ሙህታል የሆኑ አጭበርባሪዎችን እህቶቻቸውን ሽንት ቤት ስንት ተቸግረው ጠርገው ያገኙትን ብር እንደዚህ በቀላል እንዳይበሉ ሙህታሎችን ማጋለጥ ሙንከር ነገር ነው። የያዛችሁት ነገር ትክክል ነው፣ ምንም ጥርጥር የለውም። ማጋለጥ ግድ ይላል፣ ግንዛቤ መስጠትም ጥሩ ነው። ነገር ግን የእናንተ አንደርስታንዲንግ እና ኦዲየንስ ከታች ያለው አንደርስታንዲንግ አንድ ላይ ሆን ይችላል። እናንተ ማለት የፈለጋችሁት ገንዘባችሁን ፈልጎ ለማጭበርበር ምናምን በደላይል በቪዲዮዎች የተለቀቁትም ያመሳከራችሁ ያመጣችሁ ነው። ነገር ግን ምናልባት እዚህ ገንዘብ ብሎ የሚመጣ ሰው ሌባ ነው የሚል አንደርስታንዲንግ የሚፈጥር ተከታይ ከታች ሊኖር ይችላል። ይህንን ቡኻሪ 50:90 እና ሙስሊም 1466 ላይ የተዘገበውን ትንካሑ المرأة ل4 لمالها ولحسبها ولجمالها ولدينها የሚለውን ሐዲስ ግንዛቤ እንድታደርግበት ነው። ምክንያቱም ምርጫ አራተኛ ምርጫ ቢሆንም ሴት ልጅ ለብር ተብላ መገባት እንደምትችል በትክክለኛ ለመጣ ሰው ንያው ሰሊም ለሆነ ሰው ትዳር የፈለገ ሰው ብር ስላላት ማግባት አይበቃም የሚል ነገር እንደሌለ ማግባት እንደሚቻል ይህንን
ሐዲስ አያይዘህ ሙራዴ እግረ መንገድህ እንድትነግራቸው ነው። ለምክንያቱም ምንም የማያውቅ ሰው ለብር ብሎ ከመጣ ይሄማ ሌባ ነው የሚል ሰው አይጠፋም ብዬ ስላሰብኩ ነው። እና ይሄንን ግምት ውስጥ እንድትከት ነው። ጀዛከላህ ኸይር። አኺ ኢንጂነር እኔ ልመልስልህ ማለት እኔ የተናገርኩትና እኔ ምን አስቤበት እንደሆነ ግልጽ ማድረግ ስላለብኝ ማለት ነው። አይሻልም ሙራዴ? ቀጥል። እኔ ያልኩት ያለሁት ሴት ልጅ ዲን ገንዘብ ቢኖራትኝ ዘሯ ጥሩ ቢሆን ኸይሩን ኢላ ኸይር ያኔ ዑለሞች እንዳሉት ማለት ነው። ማንም ሰው ቢሄሩ ማለት ዘሯ ወይንም ገንዘብ መኖሯ ኸዲጃ ረዲየላሁ ዐንሃ እኮ ነጋዴ ነበረች እና ሀብት ያላት ሴትን ወይም ገንዘብ ያላት ብሎ ያልኩት ምንድን ነው? ምን አለሽ ብሎ ከመጣ ነው። ብር አለሽ ወይ? የገዛሽ ቦታ አለ? ባንክ ቤት ምን ያክል ብር አለሽ ብሎ ብር የሚጠይቅን ነው እንደዚህ ያልኩት። እኔ መጥቶ አንቺን ለሐላል ፈልጎሽ ከሆነ እኔ የፈለኩሽ ለሐላል ነው ብሎ ሐላልን ፈልጎ ሲመጣ እንጂ ምን አለሽ ብር አለሽ እንትን አለሽ ካለ ይሄ ሌባ ነው ያልኩት። ተረታ ወንድም ኢንጂነር አንተ ገብቶኛል። ተቻውት እንደይወዛገቡ ነው እኔ እያልኳለሁ። በተቃራኒው ንግግር በጣም ግልጽ ነው ለኔ። ግን ኦዲየንስ ላይ አንድ ሰው ቢሆን አይጠፋም ብዬ ነው። ይቅርታ። ባረከላሁ ፊክ طيب እኔ እያልኳለሁ ሴት ሀብት ቢኖራትኝ ባሏን የምታግዘው ጥሩ ነው፣ ችግር የለውም። ላኪን ግን ወንድ ልጅ ሲያገባ እንደውም አንድ ሼኽ ነው ሰሚን ነፈቷል እንገራችሁ። ምን አለ አንድ ጠያቂ ያ ሼኽ እኔ 3000 ብር ነው ከሰሳትኩ አይደለምኝ 3000 ብር ነው ደሞዜ፣ ሚስቴ ደግሞ ሞወዘፍ ናትኝ ባለ ደሞዝ ናትኝ፣ እሷ ላግዝ ትለኛለች፣ እኔ ግን አይሆንም እኔ ራሴን እችላለሁኝ ያልኩ እናግራታለሁኝ ብሎ ሲናገር ባረከላሁ ለከ ፊ ነውቲ። አስባችሁታል? እንደ አይነቱ ወንድ ነው ኢብኑ ሰይሚን ረህመቱላህ ዐለይሂ በጣም እንትን ያሉትኝ። ይኸው ወንድ ማለት ይሄ ነው። እኔ ያተናገርኩት ገንዘብ ምን አለሽ ባንክ ቤት ምን ያክል እኔ ሰለማቅ ነው። ባንክ ቤት ብር ያለ የጠየቀ ሰለማቅ ነው። ባንክ ቤት ምን ያክል ብር አለሽ፣ እንዲሁ ደግሞ እጅሽ ምን ያክል ቦታ የገዛሽዋል የሰራሽ ቤት አለ ብሎ ይጠይቃታል። ከሌላት ኸላስ ጥሏት ይሄዳል። ይሄን ነው። አማ ሀብት ኑሮሽ ባልሽ የምታግዡ ባልሽ ድሃ ከሆነ ይሄ ጥሩ ነገር ነው። እና እኔ ያኔ ወንድማችን ኢንጂነር ያነሳው ነገር በጣም ጥሩ ነው። ጀዛከላሁ ኸይር። ወንድም የሙራድም ጨምርበት። ያው ዘሯም ጥሩ ቢሆን ሀብት ቢኖራትም አታግቡም አልተባለም፣ ማግባት ይቻላል። ማገዟም ደግሞ ምን ሁስኒ ዑሽራ ስለሆነ ችግር የለውም። ከዚህ አንፃር ገንዘብሽን ብሎ እየጠየቀ ገንዘብሽን ፈልጎ የመጣ እሱ ሌባ ነው አልኩት እኔ። ባረከላሁ ፊኩም። ጀዛከላሁ ኸይር ባረከላሁ ፊክ። ሚኒሻ ቀጥል ሐቢቢ። አሰላሙ አለይኩም ወበረካቱ። ወአለይኩም ሰላም ወራህመቱላህ። አህለን እናንተ ፊት ሌላ ነገር ማውራት ያው ለኔ አይመጥነኝም። ግን አንዳንድ ይሄ ነገር እንደ ቀልድ አሁን ይሄ ሰውዬ ሼህ ጀማል የሚባለው ጀመረው፣ ከዛ ያቺ ሴቷም ቀጠለች። እንደ ቀላል ነገር እናወራለን ዝም ብለን ለቀልድ። እኔ ብዙ ሰዓት ይሄን የእናንተን ጀማ ይሄን ምርጥ ግሩፕ ሳልቀላቀል ብዙ ጊዜ ዝም ብዬ ኦንላይን ውል ነበርና ብዙ ሴቶች ብዙ ነገር ያወራሉ። ላኪን እኔ ወንዶቹ ለኔ እነዛ ጉልበታቸው ቄጠማ የሆነባቸው ብር ፈልገው የሚመጡት ወይስ አረብ ሀገር ነኝ ስትለው ስንት አመትሽ ነው ስንት ቤት ሰርተሻል ወይ ምን የሚሉትን እነዛ እኔ ወንድነትን እኔን አይወኩልኝም። እህት ያለው ወይም የወዳት እናት ያለችው ከዛ ደግሞ አክስት ያለው ወንድ ልጅ በእህቱ ላይ እንድደርስ የማይፈልገውን በሌላ እህት ላይ ከሚያደርግ ያ ወንዶችን አይወክልም። ወንድም አይደለም ሰርቶ መብላት እየቻለ። እኔ ወደዚህ ሀገር ስመጣ ለምሳሌ ተሰድጄ ስመጣ ታውቁታላችሁ፣ ስደት ላይ ያለ ለወርም ለሁለት ወርም ተሰደን እቃ ነው ዴሊቨሪ የሚደረገው። ቁጭ ብለን ከቻርጃ ወይ ከአቡዳቢ ወይ ከዱባይ ኦንላይን እናዛለን ይመጣል። እንዴት ምን ሆናችሁ ነው ብዬ ስጠይቅ ያ ሰውዬ ቤት እኔም ብቅ ብዬ አንድ ቀን ያገናኛሉ። ዋሽን አሁን ለታም ዋሽን የሆነ ቤት ገብተን አላገናኝም ማለት ተለዋወጡ ስልክ ከተባባለ እኛ ገስት ላይ ለምናወራው ምሳሌ ትችት በትችት ሆነን ድንበር አልፈን በራሴ በኔ ቤት ምሳሌ ራሴ ወቅሼ ተሰብስበን ሀጅ ነብይ ጋር ክልክል ነው እየተባለ እማላቃት ልጅ ፎቶ እማታቀኝን እኔን አብዲ ዱርዬ ነው ሌባ ነው ቃሚ ነው ማንም አያቀኝም አጠገቤ ወለጋ ተወልዶ ያደገ ሰው የኔ ጎረቤት የሆነ ብቻ ነው። እንዴት ይሆናል ይሄ? ግን ለዚህ ዓላማ በጣም ዋጋ የሚከፍሉት ደግሞ እነማን ናቸው? ወንዱ አይደለም። ወንዱ ቤት ከፍቶ ትዳር አገናኛለሁ ብሎ ወይ መሐመድ ወይ አብደላ ሁሉ ዘመድ ከተቀመጠ መዝጋቢ ሆና ማስታወቂያ የምትሰራው እንደሷው እንደ ሰዓዳ እንደ ሌላ እንደ አሚና አረብ ሀገር ቁጭ ብላ ኩሽና ያለችው ኑ እንደዚህ እናገናኛለን ብሎ የሚሰሩት የራሳቸው ጓደኞች ሴቶች ናቸው።
እነሱንም እንዳትረሷቸው። ብር እንዲበሉ 100 ሺህ እንዲበሉ 200 ሺህ ያቺ 100 ሺህ የተበላይ ልጅ ልሰጥ ነው እንዲህ ብላ አንድ ወንድሟን ወይ አንድ ሼኳን አላማከረችም። ከተበላችና ሚስጥር ከተነቃ በኋላ ወደ ሙቤ ቤት ወይ ወደ ኡስታዝ አንዱ ቤት መጣ። እንደዛ አረገኝ ይሄ ሰውዬ። ግን መጀመሪያ ጥቅም አላችሁ ኮሚሽን አለ ስለተባሉ ብቻ ድርጅት መስርተን አልነበረ። ያ ድርጅት 100 ሺህ ብር የድርጅቱ ማቋቋሚያ ነው፣ ቢሮ መከራያ ነው። ሐራምና ሐላሉን ትተውት ትርፋማ ለመሆን በእህታቸው በዘመዶቻቸው ለመበልጸግ የሚፈልጉ ሴቶችም አሉ። ወንድ ብቻ አይደለም። ያ ወንዱ ሞቷል። መጀመሪያ መኪና ያላት ሞባይል የምትገዛልኝ አይፎን የምትገዛልኝ ካለ እሱ ወንድ አይደለም፣ ተውት እሱን። እና አንዳንዴ ሴቶቹም ላይ ስህተት አለ። ማን ነው አብዲ ለምንድን ነው የጠየቀኝ? እኔ ገኒን የምጠይቅ ከሆነ ምን ፈልጎ ነው ወደ እኔ የመጣው? የት ሀገር ነው? ቢያንስ አሁን ከቅድሞ ወንድሜ ኢንጂነር እንዳለው ለ4 ነገር ከተባለው ውስጥ እኔ በግሌ ዲኗን መርጬ ከዛ ደህና ቤተሰብ ያላትን መርጣለሁ። የመሸቀል ጉልበቴ ደህና ነው። 1 ሻንጣ በ5 ድርሃም ከዚህ ወደታች አወርዳለሁ። ሰርቼ መኖር እችላለሁ። ዘውጅና ዛሬ ነው አሁን ይሄ ጀማል የሚባለው ሰውዬ ከጀመረው ነው ዘውጅና ብሎ አንዲት የአረብ ልጅ የጀመረችው ትሬንድ ነው። ኡስታዝ ኑሩ ቱርኪ ሄደበት። እንዞራለን፣ በተለያየ አካውንት እንዞራለን። ከዛ እነዛ ደግሞ ተሸፋፍነው እናድናለን ብሎ የሚሰበሰቡ ባልቴቶች አሉ፣ የቀብር ዶክተር የሚባሉት። እነዛ አካባቢም ደርሷል። ግን ከዛ በፊት ብዙ ሴቶች አሉ ሰርፕራይዝ ብሎ ለማያውቁት ወንድ ኦንላይን ለተዋወቁት ብርድ ልብስ፣ ሰዓት፣ ሞባይል ገዝተው እኔ ዕቃ ይዤ እሄዳለሁ ስለሆነ ሚስጥር መደበቅ አይመቸኝም። ከሄደ በኋላ ወንድሜ ነው አጎቴ ነው ካሉት በኋላ ሌላ ሰው ነው። ስንመጣ ግን ከኤርፖርት ስንወጣ ታውቃላችሁ፣ የአዲስ አበባ ኤርፖርት እንዴት ሆነን ሴቱም ወንዱም አንድ ላይ እንደምንመጣ እንተዋወቃለን። ሚስጥራችንን እኔን አንዲት የአርሰናል ሻንጣ ይዤ ነው 2 ሱሪ ወይ 3 ሸሚዝ ጨምሬባት እዚህ የወጣሁት። እዚህ ተቀምጬ እናቴ ወለጋ ቁጭ ብላ 1000 ብር ቡና ሳልክ ለአንዲት ለማላቃት ዘሙዬ እኔ አንድ ሞባይል ገዝቼ አልክም። ይቅርታ አድርጉልኝ። ልክ በሴቶች ቦታ ስንሆን የኔ አባት ምሳሌ ገጠር አለ፣ 2 በሬ የለውም፣ 1 በሬ ነው። አንዱ ሽጦ ሲስተር ልኳታል። 2 ታላላቀቶች 2 ታናናሽ እህቶች አሉኝ። በእነሱ ቦታ ሁኜ ነው የምነግራችሁ። እና ማለት ነው ማን ነው ያ ልጅ አብዲ? ማን ነው ስልክ የሚገዛለት? ምን ስለሆነ ነው? ወይ አሜሪካ እንድትወስኝ ኡስታዝ አህመድ ያለው የቅድሙን እኔም አይቼ ነበር። እና አረብ ሀገር ከሆነች ከ21 ዓመት በላይ አሜሪካ ከሆነች እኔ ፈረንሳይ የምትወስደኝ ሰው ነው። ያቺ ሴትዮ 40 ዓመት ሲሆናት ፈረንሳይ ወሰደችኝ። የቃጣቢ ነው የምታደርገኝ ወይስ ባለትዳር ባሏ ነው መሆንላት? ላዛት ነው እናቴ ወይስ አንቺ አንቱ ብዬ ወይ ትሄጃለሁ እያልኩ ሊቀመጥ ነው ወይ? ለወንዶች ነው ይሄ ሽልጦ እንደ ነጭ ዱቄት ሽልጥልጥ ለሚሉ ወንዶች ማለት ነው። እዚህ ውስጥ ከ200 ቢያንስ 100 ወንድ እንሆናለን። ሁሌ ግን አሁን በጅልና እኔ ምንም መላቅም ጋኖች ፊት ምንቾቶች ጋን ይሆናሉ፣ ጋኖች ሲጠፉ ይባላል። እናንተ ሳኖሩ ባወራ አድማጭ ነኝ ብዙ ሰዓት። ላኪን በጣም የሚያናደኝ ብዙ ጊዜ ተበላን የሚሉ ሴቶች ናቸው። እነ ደመቁና አስናቁ ዘሙዬ ብሎ አንድ ሰው ስም አውጥቶላቸዋል። እነዛ 6-7 ዓመት ኩሽና ውስጥ ቁጭ ያሉት ምንም አየሩን የማያውቁት ፀሐዩን ንፋሱ የናፈቃቸው አብረው እነሱ ጋር ይሰደባሉ። አንድ ዋና አጭበርባሪ ማናት ግን? ያቺ እዛ ቁጭ ብላ ኢጃዛ ተከራይ ይወጣ ማሻአላ። እኔ ለእናቴ 1 ሻርፕ ልኬ ላክም ዱባይ ተቀምጬ ወላሂ አንድ መስገጃ ልኬ አላውቅም። ግን ምንድነው ኸይር ስራ ነው በጎ ነው ሲባል የዋህ ናቸው እነሱ ያወጣሉ። እኔ 1500 ድርሃም ወንድ ብቻ አይደለም ደግሞ ሌባ ያለው ከሁለቱም ላይ ነው። 1500 ድርሃም አሁን ፈልጌ ነው በአላህ አስገብቼልሃለሁ ብር አካውንት ስመለከት 0 ነው። የግሩፕ ሴት ናት። ያችን ሴት ናት እንግዲህ ሳዳ ወይ ሌላ ወይ ሰሚራ ነው ስሟ። ወንድ ብቻ አይደለም ሴቶችም ራሳችሁን ገምቱ። ከማን ጋር ነው ጓደኝነታችን በሉ። ሌባ ወንድ እንዳለ ሆኖ ሌባ ሴቶችም አሉ። ሚክስ ተቀላቅለን ነው ያለ ነው እዚህ ሚዲያ ላይ ስንቀመጥ። አፉ በሉኝ በጣም ጮኩኝ እና ልናስተነትን ይገባል። ለምን ነው የመጣ ነው የሚለውን ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ትልቅ ይቅርታ አድርጉልኝ ጁኬ ነው ያወራው ስለሆነ በስሜት። አብሽር ችግር የለም። ጀዛከላህ ቆንጆ ነጥብ ነው እንትን ያልክልን። ዛሬ ኢንሻአላህ ዛሬ እሁድም ነው። ዋና መልእክት የያዝነው ምንድን ነው? ይሄ ዘውጁና ምናምን ከዚህ በፊት የቀልብ ዶክተር ብለው የሚሉ ሰዎች እነዚህ ሰዎች ላይ በተወሰነ ዘይረናቸዋል። አሁንም እነዚህን መዘየር አለብን፣ ምክንያቱም ሰዎች ይጠነቀቁ ዘንድ። ገባችሁ? በእንደዚህ አይነት መንገድ ብዙ እህቶች ገንዘባቸው የተበላ ነው። ብዙ ወንድሞችም እንደዚሁ እያለቀሱ ነው።
ማናቸው ሀጂ ማናቸው የሚባሉ ሰውዬ እሳቸው በጨረፍታ ሰምቻለሁ የተናገሩት። ሀጂ አወል ናቸው። አዎ። እና በጣም እንትን እንደሆነ በቃ በእኔ የደረሰ በሌላ የደረስ ምናምን ሲሉ ማለት ነው። ተመልከቱ። ያ ሁሉ ድግስ ተደግሶ ያ ሁሉ ነገር ሆኖ ነውር እኮ ነው። ሙራድ ምን መሰለህ፣ ይሄ ዘውጁን የሚል ፕሮግራም የጀመርኩት እኔ ነኝ መጀመሪያ። እንዳስቁ እዚሁ ነው ዋናው፣ እዚሁ ነው ስራ ሙአሲስ እዚህ ነው አለው። በቃ ይሄማ ታዝሪ ይገባል። ተጠንቀቁት። ይሄ ከደረ ካሁን በኋላ ታውቃለህ፣ የዛሬ እኔ ገና ቲክቶክ እንደጀመርኩ ማለት ነው። መቼም ጀማሪ እረኛ ከብት አያስተኛ ይባል አይደለ? የዛኔ ልክ ቲክቶክ እንደጀመርኩ እኔ ጋር የሚገቡ የተወሰኑ ልጆች ነበሩ እና አጋጣሚ ሆኖ እንደ ስናወራ እንዴት ነው ትዳር ምናምን ስል ልጅቷ እኔም አረብ ሀገር ነው የምኖረው አለች፣ ዱባይ። ልጁ ደግሞ እዚህ አዲስ አበባ ነው የሚኖረው እና በቃ አንተም አላገባህም እንዴ? ታዲያ ተገናኙ አለ። ምንድን ነው የማትጋቡት እንዴ? እናንተ ሳትጋቡ ነው ዝም ብላችሁ ምናምን አልኩና እንደ ቀልድ ማለት ነው፣ ወላሂ ነው የምነግራችሁ። ከዛ በኋላ ትፈልጋለህ ማግባት እሷ ነው አንተ። ልጅቷ በቪዲዮ ወጣች፣ እኔ ደነገጥኩኝ። ከዛ በቪዲዮ ወጣች። ለምን አትጋቡም? እኔ እንደ ቀልድ ነው የማወራው። ከዛ በቃ እሺ የኒካው ፕሮግራም መች ይደረጋል? ልጅቷ እኔ ሴቶች ወላሂ ነው ሴቶች ምን ያህል ለትዳር ፍቅር እንዳላቸው አወኩት በሷ ነው። እኔ ልጅቷ ስሟንም አሁን እንጃ ትኑሩም አትኑሩም አላውቅም። ገና እንደጀመርኩ ነው ቲክቶክ እና ከዛ በኋላ በጣም የሚገርማችሁ ነገር ቀለበት ይዛ መጣች። እንዴ ቀለበት እንደዚህ ቀለበት ቆይ እንደውም ቀለበት አለኝ የኒካ ምናምን ብላ ይዛ መጣች ከቁም ሳጥኗ ውስጥ። ከዛ በቃ ላድርገው ምናምን ትለዋለች ለልጁ። እኔ ደነገጥኩ። አረ በቃ ተይ ምናምን አልኩና በጣም መናገር ሲያቅተኝ ማለት ነው ልጁም በቃ አይ ችግር የለም በቃ በውስጥ እናወራለን ምናምን አላት። ከዛ በኋላ ሲል አረ ይሄ ነገርማ የከፋ ነው የሚሆነው አልኩና እኔ አሁን ገጽ 16 ቻይና መጽሐፍ ላይ ነገሩ ካላማረ ሩጥ አይደለም የሚለው የካራቴ መጽሐፍ ላይ አሁን መሮጥ አለብኝ ብዬ ወላሂ ነው የምነግራችሁ። በነጋታው ስከፍት ኧረ ከድር እኛንም አጋባን። ከዛ በኋላ ልጁን ጠየቅኩት፣ እኔ በውስጥ ጠየቅኩት። አንተ እኔ እኮ ትናንትና የቀልድ ነው ሳወራ የነበረው የምር አደረጋችሁት እንዴ ምናምን ስለው አይ ከውስጥማ ያው ልጅቷም እኮ ጻፈችልኝ የምር መስሏት እኔም እንደ ቀልድ ነው ማወራው አለ። እና ምን ያህል እንግዲህ አስቡት፣ እኔ እንደ ቀልድ ያወራሁት ነገር በንጋታው ስከፍት ቤቴ ላይ 10 ሰው 5 ሰው ነበር የሚገባው። የዛኔ ጀማሪ እረኛ ብያቸዋለሁ። እና የሚገርማችሁ ነገር 30 እና 40 ሰው እንዴ ይሄ ነገር እንዴት ነው ገብቷቸዋል አይደል? እና ምን ያህል ሰዎች ለትዳር ፍላጎት እንዳላቸው የዛሬ 3 ዓመት ያረጋገጥኩበት ሁኔታ ነው። ገና 3 ዓመት አሁን ቲክቶክ እንደጀመርኩ ማለት ነው። እና ይሄ ነገር በጣም ከባድ ነው። ብዙ ሴቶች ትዳር ልክ አግብተው መውለድ ማየት በቃ ያው እንዴት ነው አይንም በአይኔ ማየት ፍላጎት ያላቸው ብዙ እህቶች አሉና አላህ እናንተ ደግሞ ያው መስገጃች ላይ ታገሽ አይደለም የሚባለው እዛ ሹሹ ላይ ተደፍታችሁ ያው እንግዲህ ዱዓ ብታደርጉ የተሻለ ነው። ይሄን ሀሳብ ያቀርብ። አይ በቃ እዚህ ዋናው ስራ አስኪያጁ እዚያ ከጎናችን አለ ማለት ነው። ማሻአላህ አይ እንደዛ ከሆነ ጥሩ። ከሳውዲ ከሆነ እስከ 18 ከሌላ ከሆነ ወደ አሜሪካ ምናምን ከሆነ እስከ 90 100 ቢሆን ችግር የለም። ሙራድ ከድር እየሰማ ነው ወንድማችን አቡል ቡኻሪ እንናገር እንግዲህ ፎቶን ላክልና ፎቶን ዘግዘቃ እንድናስጠነቅቀ ፎቶን ላክ በውስጥ አትሄጂም ከዚህ ነው ያልኳት። በኋላ በውስጥ ልጁን አናገርከው ይስተኝ አትሄጂም ከዚህ ነው ከቀልዴ ነው ያልኳት። ምክንያቱም እንትን ነው በጣም እንደዚህ ያለ ነገር ላ እሺ ቀጥል አቡል ቡኻሪ። اهلا شيخ ابو بكر تفضل حبيبي። ኧረ ተው እናንተ ሰዎች ሼክ ምናምን ስትሉኝ እኔ አሁን እዚህ በወድቅባችሁስ በሙቀቱ ራሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እውነት የሚመስላቸው ሰዎች አሉ። እናንተ ለቀልድ ነው፣ ግን እንደ ትዳሩ አሁንም የምር የእውነት የሚመስላቸው ሰዎች አይጠፉም። ከድር ግን ቀልድ ከማይገባባቸው ጉዳዮች እንደሆኑ ረስተው ነው እንዴ ሼክ? ቀልድ ከማይገባባቸው ረስተው ወላሂ ያው ሐቅ ነው። እሺ ጠይብ እኔ አንድ ነገር ልበል እስቲ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አንድ ፈተዋ ላይ ከፈተዋዎች የሰበሰብኩት አንድ ነቅል ሳደርግ ከወሰድኩት ነገር ሰሞኑን ይሄ ጉዳይ ሲነሳ እስቲ ዑለማዎች ምን ይላሉ ብዬ መምለካ ላይ ከተሰጡ ፈተዋዎች ውስጥ አንዱ ጠየቀ፣ ደወለ። ልክ እንደዚህ እኔ ፈረንሳይ ሀገር ነው ያለሁት፣ የጀዚራ ሰው ነኝ፣ የጀዛኢር የአልጄሪያ አካባቢ ያለው ሰው ነኝ እና ወለይሰ ለደየ አህሉን ፊ ሀዛ ልቢላድ ኡሪዱ አን አተዘወጅ ይላል።
እኔ ቤተሰብ የለኝም። አሁን ባለሁበት ፈረንሳይ ላይ ዩኒቨርሲቲ እየተማርኩ ነው ያለሁት እና ቤተሰብ የለኝም እና ማግባት እፈልጋለሁ። አና ተዘወጅ هل يجوز لي استعمال الإنترنت ومواقع الزواج فيها للتزويج مع العلم أنه يوجد أخوات سلفيات في هذه المواقع تملكت ጠንካራ የሚባሉ ሰለፊያቶች ሰለፊ የሆኑ እህቶች አገኛለሁ በኢንተርኔት እና እንደዚህ ደግሞ እናጋባ የሚሉ ዘውጁና እያላችሁ እንደምታዘጋጁት እንደዚህ አይነት በዚህ ስራ ላይ የቆሙ ደግሞ ሰዎችን አውቃለሁ እና እንዴት ይሻለኛል ብሎ ይጠይቃል ማለት ነው። الجواب الحمد لله አሉና ምላሹን አስመልክቶ ይሰማል ድምጽ አይደል? اولا مواقع الزواج على الانترنت إن انضبطت بالضوابط الشرعية فلا حرج في دخولها والاستفادة منها ومن هذه الضوابط تملكت بتقولوا يهونن نجر متكام فيسبوك متكام إنترنت متكام مصحف متكام يهونن نجر متكام عند شريعة يهونا ضوابط وجن ሊቀመጡ የሚገቡ መሰረታዊ የሚባሉ መስፈርቶች ወይም ደግሞ ሊረጋገጡ ወይም ሊስተካከሉ የሚገቡ ብለው የተቀመጡ ضوابطዎች ካሉ እነዚህ ضوابطዎች ካሉ ሸሪዓን በተለያየ አይነት ነገር መኻደም ማንኛውንም ነገር መኻደም حرام ነው ብሎ ቁርጥ አድርጎ መናገር ይከብዳል። ለዚህ ምን አሉ ضوابطዎች አሉ እኮ ሸርዓን አንድ ነገር ይቻላልም አይቻልም ለማለት ضوابطዎች አሉና አስቀመጡ። የመጀመሪያው أمنالو ألا تعرض فيها صور النساء يسيتوچو فوتو ويمثلاچو يفا موطات يلبت مال اي شيخ تملك هون اي فوتوچو سايون فيديوچو ሁላ ይወጣል እንደምታስተውሉት ማለት ነው። ألا تعرض فيها صور النساء በዚህ በኢንተርኔቱ ላይ የሴቶች ፊት እንደወጡ ላይ ታይኑ ፎቶ አሉ ቪዲዮ እንደሚለቀቅ አላወቁም። ጭራሽ ወጣው አገቡኝ የሚሉ እንዳሉ አላወቁም። ሼኹ ይሄኛው ጉድ ነው የሚለው لأن النظر إلى المخطوبة مكنياتهم مكو لتتاج يتاجن سيت مملكتنا مايت إنما أبيح يتفكد مكو بتشانا بتشانو قالوا بحصرنا إنما نالو لما للخاطب فقط يا جاتي هونو سوي بتشانو ريايات ميفكروا ما نم لي إلا تيجال ما تشينو قدميات استون ديولي كونه هنالك هنا مساو إذا عزم بقرة جزينانو على النكاح عقبات اللو بنور قطعنا هونو لما عقبات تككلنيا في اللاقود كان لوندو كهونا استيليو كانوا نميكرسان قرط أدرقور قطعنا سيهون نوالو ولا يباح لغيره النظر لذي لعقبات كمياجات تككلنيا تدار في اللاقود كهونا صوتي يزيكين سيتيو ملك ما نمليا يواهي قبام ولا يجوز تمكينه منه እንግዲህ ይሄንን ነገር አማመቻቸት ለሌሎች እጅግ በጣም ከባድ የሚባል حرام ነው አሉ። አንደኛ ይሄን አስቀመጡ። ተመልከቱ ሴቶቹን በይፋ ነው ፊት ለፊት የሚያመጣቸው በቪዲዮ ጭራሽ ማለት ነው። ሁለተኛ አሉ ألا يعرض في المواقع شوف وصف ምንድነው وصف دقيق للمرأة ምንድነው የሴቲቱ ألا يعرض في المواقع ይሄ እንግዲህ በሚዲያው ላይ በሚሰራጭበት በዛ በፕሮግራሙ ላይ ወይም ደግሞ ሚዲያው ኢንተርኔቱ ላይ በምትመለከትበት ጊዜ ዝርዝር የሆኑ የሴቲቱን ባህሪ መልኳ እንደዚህ የሆነ እንግዲህ በሳቸው ቤት እኮ አይታይም ጭራሽ ፊቷም አይታይም። ወስፋ ላይ ነገር ነው ቁመቷ እንደዚህ ነው መልኳ እንደዚህ ነው እንደዚህ አይነት መልክ አላት ከዚህ ሜትር ወገቧ እንደዚህ ነው ቅጥነቷ እንደዚህ ነው ዝርዝር የሴቲቱን ባህሪ ገጽታዋ ሙሉ ለሙሉ ሊገለጽ አይገባም ማለት ከአነሁ ተራ ልክ እንደምትመለከታት ሆነ በቃ የሚገልጽልህ ሰው አያስፈልግም። እዛ ቦታ ጋር ሰው እየሰማ እቺን የመሰለች ሴት ቆንጆ ምንድነው አመለሸጋ የሆነች ዲኗ ላይ እንደዚህ ሆነች መልኳ ቀይዳማ እጇ እንደዚህ ቁመቷ እንደዚህ ሜትር ከምናምን ኪሎዋ እንደዚህ ምናምን ብሎ የልጅቷን ባህሪ ሁላ ላይገለጽ ነው። ተመልከት ከአነሁ ተራ ልክ እንደምታያት ሆኖ መቀመጥ የለበትም ነው። لقوله صلى الله عليه وسلم رسول صلى الله عليه وسلم سلالونه من قالوا لا تباشر المرأة كزياس فتنعتها لزوجها كأنه ينظر إليها تملكته هي رواه البخاري إمام البخاري يزقبوا حديثنا عندي سيت سلا عندي سيت لبالوا أتنقروا ለባሏ አትንገረው
ጠይብ አሽከረክ ለባሏ እንዳትነግረው አሉ። ምን ብላ? ጓደኛ የገሌ የምትባለው ጓደኛ እኮ እንደዚህ አይነት ነው፣ መልኳ እንደዚህ ነው፣ ሆኔ እንደዚህ ነው እያለች ዝርዝርቷን፣ ቅርነቷ እንደዚህ፣ ወገቧ እንደዚህ፣ ባህሪዋ እንደዚህ ምናምን እያለች ተመልከት። ሴት ለሴት ነው የከለከሉት ነቢ ስ ሰለም። ሴቲቱ ለሴቲቱ እንዳትነግራት ልክ ከእነሁ የንظሩ ኢለይሃ ልክ እሱን የሚያያት ጋር ስዕላዊ የሆነ አገላለጽ እንዳትገልጽ ያለው ብለው ገልግለዋል። ተመልከት ነቢዩ ስ ሰለም ሴት ለባሏ ይሄን እንዳትናገር ብለዋል። ስለዚህ በግልጽ የሴቱን ባህሪ በሚዲያ ወጥቶ እንደዚህ አይነት ሴት እንደዚህ አይነት የሆነች አመለሽጋ ቁመቷ እንደዚህ እዚህ ሀገር የምትኖር እንደዚህ አይነት ሴት የምፈልገው ደግሞ ቁመቱ እንደዚህ እድሜዋ እንደዚህ ብሎ ሊቀመጥ አይገባም። ይሄ ሸሪዓውን የሚጸረር ነው። ምክንያቱም ነቢ ስ ሰለም 5240ኛው ሐዲስ ላይ ቡኻሪ በዘገቡት ሐዲስ ላይ ይሄን አስቀምጠዋል ነው። ታሊተን ሶስተኛው ደግሞ አላ የታህ አልመጃሉ ሊልሙራሰለቲ በይነ ልጅንሰይኒ። ተመልከት በወንድና በሴቲቱ መካከል ላይ እንዲገናኙ ሚሴስ እንዳይላላኩ ሊነጋገሩ የሚችልበት እድል መፈጠር የለበትም። በውስጥ አውሩ ይባባላሉ። በውስጥ ካወሩማ በቃ ሞቱ ማለት እኮ አልቁ በቃ ከላስ እነዚህ ሰዎች የሉ ማረብ ገደሏቸው ማለት ነው። በውስጥ በኩል የሚነጋገሩበትን እድል እንዲላላኩ ፎቶ መሰል ነገሮችን እንዲለዋወጡ መሰል ነገሮችን ሁለቱን ባዕድ የሆኑ አካላቶች ማገናኘት ማመቻቸት መኖር የለበትም። ለምን ካልክ ደግሞ ኢማ የተረተቡ ዐላ ዛሊከ ይህን ተከትሎ የሚመጣ ነገር አለ ሚነል መፋሲዲ ከባባድ የሆኑ ጉዳቶች ስለሚያመጣ ለምሳሌ ወሚንሃ ዱኹሉል ዓቢሲን ወልዓቢሳት አንዳንድ መጥፎ የሆኑ ሰዎች የሚጫወቱ የሚቀልዱ ሰዎች በሰዎች የሚቀልዱ ሰዎች ምናምን ይባሉ እዚህ ውስጥ ቢቀስድ ልኢፍሳዲ አው ተስሊያ። ተመልከት ሌላ ዓላማ አንግበው ገብተው ውስጥ ብዙ ጥፋቶችን ሊያደርሱ የሚችሉ ሰዎች አሉ። ኢነማ ተተወላ ኢዳረቱ ልመዋቅዕ አተአኩድ አውላ ምን ሸክስ ልኻጢብ። በሚገባ ይህንን ነገር ማጀ የሚያረግስ ኖሮ ልክ እንደው ይህን ኃላፊነት የሚሸከም አላህን የሚፈራ ሰው ነው እንደዚህ አይነት ከባባድ ጉዳዮችን ማኔጅ ማድረግ ያለበት። ወይም ደግሞ ያ የሚያጫፍ አካል በሚገባ ከወዳጆቿ ጋር ሆኖ ይህንን ነገር ሊመራ የሚገባው ይሄ ሰውዬ ኻጢቡ ብቻ ነው ይላሉ ማለት ነው። ሌላውን ሼክ አስቀምጦላችኋል። በደንብ አድርጋችሁ እሱን ማድረግ ትችላላችሁ። ካስፈለገ መቀጠል እንችላለን። ثانيا ينبغي أن تستعين بأهلك وأصدقائك وبالقائمين على المراكز الإسلامية في البحث عن المرأة الصالحة. شوف ستاقبا لتاقم ميقبا واندمي عنه تدار مبلو عيونهم بتناتنو أنت كون بالا متمرق يلجوت شنناتنو يلجوت شن أباتك ونمرج زبلش كأساس قزاسون سبزبش إذا اشتيجالش ندي تين تدرجالش نقال الله سبحانه وتعالى فيت عبرو من دنو الله سبحانه وتعالى ምንድነው አላህ ሱብሓነሁ ወተዓላ ወፍቆሽ እኮ ከዚህ ሰውዬ ጋር ትዳር መስርተሽ ነገ ምናልባትም በጀነትም ጭምር ባለቤትሽ ሊሆን ከሚችል ሰው ጋር ነው እኮ ምንድነው መጋባት ያለብህ። ትዳር ቀል ነው እንዴ? ልጅ ታሳድጋለህ እኮ አብረሃት እኮ ትኖራለህ ለረጅም ዓመታት። ስለዚህ ይገባል፣ ግዴታ ነው። አንተ ጥሩ ሚስት የፈለክ እንደሆነ በቤተሰቦች ብትፈልግ ወአስዲቃኢከ ጓደኛዎች ወልቃኢሚን ዐለ ልመራቲል ኢስላሚየቲ በተለያዩ ኢስላማዊ የትምህርት ማዕሎች የሚያስተምሩ ሰዎች የትኛዋ ጥሩ ሴት እንደሆነ የሚያውቁ አላህን የሚፈሩ ሰዎችን ነው እንጂ መፈለግ ያለብህ ገና ለገና ገበያ እንደወጣ ዝም ብለህ አግበስብሰህ አሳስገሰሱን እንደው ልሞክረው ካልሆነ ጥሎ የሚባል ነገር የለም። ፊ በለዲክ ሹፍ ቢቻል አንድ ሰው የሀገሩን ሰው ቢያገባ ጥሩ ነው። ይሄ በነገራችን ላይ ይግባባል በቀላሉ። አው ፊ መሐል ኢቃመቲክ ወይ በምትኖርበት ቦታ እዛው ፈረንሳይም ካለ ፈረንሳይ፣ እንግሊዝ ካለሽ እንግሊዝ፣ ኢትዮጵያ ካለሽ ኢትዮጵያ። ለነገሩ ሰው ውጭ መውጣት ስለሚፈልግ አግብታ የምትወስደኝ ከሆነ 60 ዓመቷም ትሁን ይላል። ወሃዛ ሙተየሰሩን ወልሐምዱሊላህ። በእንደዚህ አይነት መልኩ ይሄ ገር ነው፣ ይሄ የገራ ነው፣ የሚቻል ነገር ነው። ስለዚህ በእንደዚህ አይነት መልኩ ወሁዋ ለተመልከተ ይህ አይነት አካሄድ በጣም የገረመኝ አሚን ነው፣ አማን ነው፣ ሰላም ነው ማለት ነው። አሚን
ሸበካ አስወጣው አበል ቡኻሪ ኢንሻአላህ ካለ አንድ ቁጥር ጻፍና ግባ። እሺ ባረከላሁ ፊኩም። ዛሬ ኢንሻአላህ እንግዲህ በተወሰነ ጥንቃቄ ማድረግ እንዳለብን እየተነጋገርን ነው ከእንደዚህ አይነት ሰዎች። አበል ቡኻሪ ወላሂ በጣም ወሳኝ ፖይንት ነው። አብሶ ይሄ ዛሬ ለትዳር የምንመርጠው ሰው ነገ የልጆቻችን አባት ነው ወይ ደግሞ የልጆቻችን እናት ናት የሚለው ፖይንት በጣም ወላሂ ከባድ ፖይንት ነው እና ኢንሻአላህ ይጨርስልናል። ተፈደል ሀቢቢ አበል ቡኻሪ። ሙሉም ባለ እንትን ባለ ደስ ይለኛል። አንተን ሰዓትም እንዳይወስድ እንደ ሰው ታሪክ አድርገበት ችግር የለም። አንተም ታሪክ ብታደርግበት ችግር የለም ኢንሻአላህ። طيب እሺ አማን ይሄ ሰላም ነው አሉ። አምኑ ወአንፈዕ እጅግ ጠቃሚ ነው አሉ። ሚን ሙታበዓቲ ዛሊከ አን ጠሪቅ ልኢንተርኔት። አንተ በኢንተርኔት ሚስት ከምታፈላልግ በኢንተርኔት ባል ከምታፈላልጊ ዛሬ ሰፈር አይደለሁም አቡ ይበታላ። እሺ አንተ ሚስት አይቻልም አንተ ስለሆንክ ነው ማለት እዛ አይደለሁም 4 ኪሎ ነው ያለሁት። طيب እና እንደዚህ ስለሆነ ጠቃሚው የሚሆንልህ በእንደዚህ አይነት መልኩ መፈለጉ አይደለም። ሲጀምር ወልይ ያስፈለገው ለምንድን ነው? ሳሊሰን ብለው አስቀምጡላችሁ ይሽተረጡ ሊሲሐቲ ኒካህ ኒካሁ ተቀባይነት ያገኝ ትክክለኛ የሆነ ኒካህ ይሆን ዘንዳ ያስፈልጋል። ሙዋፈቀቱ ወልይ ልመርአ የሴቲቱ ኃላፊዎች ወልዮቿ፣ አባቷ፣ ወንድሟ ወይ አባቷ ወንድም የሆነው አጎቷ፣ የቅርብ ዘመዶቿ ውስጥ የሆነ ኃላፊዋ እሱ መስማማት አለበት። እሷ ስለፈለገች ብቻ የሚሆን ነገር አይደለም። ሊቀውሊህ ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም ስላሉ ላ ኒካሐ ኢላ ቢወልይን ኒካህ የሚባል የለም በወልይ ቢሆን እንጂ ያሉት ነቢ ሰለላሁ ዐለይሂ ወሰለም። ይሄ ሐዲስ ሰሒህ እንደሆነ አስቀምጠዋል። ረዋሁ አቡ ዳውድ ወትርሚዚ ወብኑ ማጃህ ብሎ አስቀምጠዋል። ወቀውሉሁ ሰለላሁ ዐለይሂ ወሰለም ረሱልም ሰለላሁ ዐለይሂ ወሰለም ስላሉ ነው ላ ኒካሐ ኢላ ቢወልይን ወሻሂደይ ዐድሊን። ምንም እንኳን ከሰነድ አኳያ ድክመት ቢኖርበትኛ ደግሞ ሻሂድ 2 ሻሂዶች እንደሚያስፈልጉ ቁርአን ላይ መጥቷል። ምን ይላል? ወአሽሂዱ ዘወይ ዐድሊን ሚንኩም። ከዚያ መሰረታዊ የሆነ ነገር አስቀመጡ። ወቀውሉሁ ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም ስላሉ አዩመ እምረአቲን ንካሐት ቢገይሪ ኢዝኒ ወልይሃ ፈኒካሑሃ ባጢል ፈኒካሑሃ ባጢል ፈኒካሑሃ ባጢል። አንድ ሴት ራሷን በገዛ ፈቃዷ የዳረች ከሆነ ያለ ወልዩዋ ፍቃድ ኒካሃ ባጢል ነው ባጢል ነው ባጢል ነው ብለው ረሱል ዐለይሂ ሰላቱ ወሰላም ተናግረዋል። ስለዚህ ባረከላሁ ፊኩም በአጭሩ ምን መሰላችሁ እኔ የምላችሁ ትዳር ማለት ቀልድ አይደለም። የምትመርጨው የልጆችሽን አባት ነው፣ የምትመርጠው የልጆችህን እናት ነው። እንዲህ ቀለል ተደርጎ የሚታይ ነገር አይደለም። የኒካህ ጉዳይ አሳሳቢ ስለሆነም ነው አላህ ሱብሓነሁ ወተዓላ በተለያዩ አጋጣሚዎች የወንዱን ሐቅ የሴቱን ሐቅ በቁርአን ላይ ያስቀመጠው። ነቢዩ ሰለላሁ ዐለይሂ ወሰለም የተለያዩ ህግጋትን ያስቀመጡት። ወልይ የተመደበውም ዝም ብሎ አይደለም። አፈቀላጤ ሁላ እዚህ ጋር ሲያወራ እኔም ሆንኩኝ ማንም ጥሩ ሰው እንዳይመስልሽ። ሐዲስ የተናገረ ሁሉ ጥሩ የሚመስላቸው በጣም ነው የሚገርሙኝ ሰዎች። አንድ ቀን ሚዲያ ላይ ወጥቶ ሐዲስ ከተናገረ እንደው ልቤ ዋለልል የሚሉ አሉ። በነገራችን ላይ አላህ ይተ ሴቶችም በጣም ፈታኞች አሉ። በነገራችን ላይ እኔ አስታውሳለሁ ብዙዎች ከስር ኡስታዝ በቃ እንደዚህ ሆኖ በዚህ ገብቶ እንደው አንተ ስትናገር እኮ ልቤ ይቀልጣል። አያውቁትም እኮ ሰውየው ምን ይሆን እኮ አያውቁትም። ሐዲስ የተናገረው ሁሉ በቃ ሚዲያ ላይ ወጥቶ ቃል አላህ ወቃል ረሱል ሰለላሁ ዐለይሂ ወሰለም ያለ ጥሩ ሰው ነው ብላችሁ ታስባላችሁ? ከላ ወላሂ አይደለም። እኔንም በሆነ እኔ ራሴንም ጨምሬ ነው የምናገረው። አትሸወዱ። እንደውም በአሁን ሰዓት ወላሂ ልዓዚም እኔ በታዘብኩት ትንሽ እውቀት ያላቸው ሰዎች አላህን ሲፈሩ አይቻለሁ። ትንሽ እውቀት ያላቸው ሰዎች አላህን ፈርተው ሐራምን ላለመስራት ተጠንቅቀው እንደው ከአላህ ጋር ያጣላኛለሁ የሚሉ አላህን የሚፈሩ እንደውም በየቤቱ የተደበቁ ናቸው። ገና ለገና ጺሙን ስላሳደገ ገና ለገና ስሙ እንትና ስለሆነ ወይ ሚዲያ ላይ ብዙ ተከታይ ስላለው ወላሂ እንዳትሸወዱ ልንገራችሁ። ሐቂቃ ነው የምነግራችሁ። እኔ አንድ ጓደኛችን መጣ ልንገራችሁ። እኔ በግልጽ ነው የምነግራችሁ። እና አንድ ጓደኛችን መጣና የኔን ጓደኛ ምን አለው? የእህትህን ልጅ ዳርልኝ አለው። ተመልከቱ፣ ልጁ ሐፊዝ ነው፣ ኒላ ያለው እውቀት ጥሩ ነው። ለአንተ አለው መቼም አልሰጠህም አለ። እናንተ ብትል መቼም አትከለክ። ለምን አለው? ከላስን ያውቃለሁ ከላስ አትሆንም። በቃ ለእኔ ለጓደኝነት ትሆናለህ፣ ለባለቤትነት ግን እንደማትሆን አውቃለሁ አለ። ዝርዝር ስህተቶቹን ነገሩ፣ ምን አይነት ሀሳብ እንዳለበት ነገሩ። እና ወለይሰ ኩሉ መን ተከለመ ቢሐዲስ የረሱልላህ ሰለላሁ ዐለይሂ ወሰለም ሁወ ዘውጅን ሳሊሕ ጥሩ የሆነ ዘውጅ ነው ብላችሁ አታስቡ። በተቃራኒው ሚዲያ ላይ ወጣ ቃለ አላህ ወቃለ ረሱል ስላለች ቁርአን ስላሐፈዘች ወይ ኒቃብ ስለለበሰች አይደለም። እንደዛ አይደለም ትዳር ሐቂቃ ማለት ነው። በቅርብ ሰዎች ታይቶ
የወደፊቱ የልጆችን አባት ነው የሚመርጡ። እሱም የልጁን እናት ነው የሚመርጠው። ጥሩ አስተዳደግ፣ ጥሩ ተርቢያ የምታደርግ አላህን የምትፈራ አማናዋን የምትወጣ የሆነችን ሴት መፈለግ ነው እንጂ ሐዲስ በተናገረ። በነገራችን ላይ አብዛኞቹ ሰዎች ታዋቂ ሰዎች ትዳር ስኬታማ አይደለም። ታዋቂ ሰዎችን ስለማቅ ነው። እንዳትሸወዱ ልንገራቸው በዚህ አጋጣሚ። ቲክቶክ ላይ መጥቶ ብዙ ተከታይ ስላለው ወይ ደግሞ ፊት ለፊት ስለሚስቁ አብረው ቪዲዮ ስለሚሰሩ ጥሩ ትዳር ያላቸው እንዳይመስላቸው። እንዳትፎገሩ፣ ሐቂቃ እንዳትፎገሩ። አንቺ ጥሩ ዘዋጅ ከፈለግሽ ዱዓ አድርጊ። ተነስተሽ እሱም ዱዓ ያድርግ። በቤተሰብ ይፈለጋል፣ ዱዓ ይደረጋል። ጥሩ ሚስት የፈለገ ሰው ጥሩ ባል መሆን አለበት። ጥሩ ባል የፈለገ ሰው ጥሩ ሚስት መሆን አለበት። ትክክለኛ በሆነው መንገድ መምጣት ነው። ባረከላሁ ፊኩም። አትሸወዱ። ሰለፊ ነው ይላሉ፣ ሱኒ ነው ከላስ። ታዲያ ሱኒ ቢሆን ለራሱ እኮ ነው ለመዳን ብሎ ነው ሱኒነት የመረጠው። ግን ያ ማለት ድክመት የለበትም ማለት አይደለም። መናገርና መኖር የተለያዩ ነገራቶች ናቸው። መናገር ሌላ፣ መኖር ሌላ ነው። ልብ አድርጉ። እዚህ ጋር መጥቶ የተናገረ ሁሉ ልባችሁን ጭልጥ እንዳያደርገው። በተለይ አሁን አፈቀላጤ በዝቷል በጣም። ናም ሰላት አልእስቲኻራ ስገዱ እያለ ነው ሼኹል በለድ ኢብኑ ሐሰን አስገቡት። እኔ ስለ ትዳር በመክር አያምርብኝም፣ ግን ስለ መንገዱ በመክር ችግር የለውም ብዬ ነው። ምክንያቱም ልምድ ያላቸው ሰዎች ቢናገሩ የተሻለ ነው። ምንድነው ላ ተንስብ ጠቢብ ወስአል ልሙጀርብ ይባላል አይደል? ልምድ ያላቸው ሰዎች የተሻለ ያውቃሉ። እኔ በዚህ ጉዳይ ላይ ብዙ ማለት አልፈልግም። ሞኝ አትሁኑ፣ ገንዘባችሁን አታባክኑ፣ ክብራችሁንም አታጉድፉ። ያልተገባ ቦታ ላይ አትገኙ። ሐቂቃ ማለት ነው ያልተገባ ቦታ ነው። ይሄ ሚዲያ ላይ ወጥቶ መርከስ ነው። በነገራችን ላይ መርከስ እኮ ነው። ይገባኛል። ኒካህን መፈለግ እኮ መጥፎ አይደለም፣ ግን የመጣችሁበት መንገድ ግን የእናንተን ክብር ዝቅ የሚያደርግ ነው። ክብር በምን ሙስሊም እኮ ለዒርዱ ሲል ይሞታል እኮ። ክብሩን ሊያጎድፍበት የመጣ ሰው ከክብሩ ሲከላከል ቢሞት እኮ ሸሂድ ነው። ክብራችሁን አታጉድፉ። ፋጢማ፣ ዛህራ፣ ፉላና ዝም ብዬ ምሳሌ ነው የሰጠሁት። ደግሞ የሰው ሰው እየጠራዋል እንትና የምትባል አይሻ ምናምን የምትባል ሴት ወጣ እዚህ ጋር እንደዚህ ስትል ወላሂ ክብሯ ይጎድፋል። ደግሞ የሚል ነገር ነጋዴዎች የሚሉት ነገር አለ። እንካ ያሉት ዕቃ ርካሽ ነው ይላሉ። እንካ ያሉት ዕቃ